وما أرسلناك إلا رحمة للعالمين. السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞችና እህቶች እንደምን አላችሁ? ዛሬም እንግዲህ በአዲስ የሲራ ደርስ ላይ ተገናኘ ነው። ለዚህ ደርስ የተመረጠውን ኪታባችንን እያየን ያለነው ኹላሰቱ ኑሩል የቂን ፊ ሲረቲ ሰይድል ሙርሰሊን የተሰኘውን ኪታብ ነው እየተማማርን ያለነው። ባለፈው ደርሳችን ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ ሻም ስላደረጉት ሁለተኛው ጉዟቸው ነበር ስናይ የነበረው። ከእናታችን ኸዲጃ ጋር ንግዱን እንዴት ያከናውኑ እንደነበረ እንዲሁም ደግሞ ከእናታችን ኸዲጃ ጋር ትዳሩ እንዴት ተመሰረተ የሚለውን በስፋት አይተናል። ዛሬ የምናየው ሁክሙሁ በይነ ቁረይሽን ፊ ወضዕ الحجر الأسود حجر الأسودን ካዕባ ዳግም ሲገነባ حجر الأسودን ማን ወደ ነበረበት ይመልሰው ማን ያስቀምጠው በሚለው ዙሪያ የተፈጠረ ጭቅጭቅ ነበርና እዛ ላይ ረሱልን ሰለላሁ ዐለይሂ ወሰለም ዳኛ ለማድረግ ቁረይሾች ተስማምተው ረሱል ሰለላሁ ዐለይሂ ወሰለም የሰጡት ውሳኔና ፍርድ ነበረ። ያንን ነው የምናየው። ሁክሙሁ በይነ ቁረይሽ በቁረይሾች መካከል ስለሰጡት ፍርድና ዳኝነት ፊ ወضዕ الحجر الأسود حجر الأسود ወይም ጥቁሩን ድንጋይ ነበረበት ቦታ በማስቀመጥ ረገድ ስለሰጡት ፍርድ በዝርዝር እናያለን ማለት ነው። ይህም የተከናወነው ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ቀደም ብሎ ነው። ያው ከነብይነት በፊት ስላላቸው ህይወት ነው እያየን ያለነው። ታስታውሱ እንደሆነ እንዴት ነብይ ሆኑ፣ የነብይነት ህይወታቸው እንዴት አለፈ ወደሚለው አልገባንም ገና። በዚህ ርዕስ ላይ የመጀመሪያው የምናየው ሐሳብ ፊል ኻሚሰቲ ወሰላሲነ ሚን ዑምሪሂ ረሱል ሰለላሁ ዐለይሂ ወሰለም የ35 ዓመት ወጣት ሲሆኑ ወይም 35 ዓመት ሲሞላቸው ሀደመት ቁረይሹን الكعبة ቁረይሾች ካዕባን አፈረሱ። አፍርሰው ወጀደደት ቢናአሃ ግንባታውን ዳግም አደሱት። ግንባታውን ለማደስ ሲባል ካዕባውን አፈረሱና ገነቡት። ያው እንግዲህ ካዕባ ነብዩላህ ኢብራሂም አለይሂ ሰላም ያው ከገነቡት በኋላ የተለያዩ እድሳቶች አስተናግዷል ካዕባ። አሁን እስካለንበት ዘመንም ይህ ተሐድሶ እየቀጠለ ነው ያለው። ኢንሻአላህ ስለ ካዕባ ግንባታና ካዕባን በተመለከተ ሌላ ደርስ ላይ በስፋት የምናይ ይሆናል። በጣም የሚገርመው ቁረይሾች የቱንም ያህል ሽርክ ላይ ቢሆኑ የቱንም ያህል በጣም ኮራፕትድ የሆነ ወይም ደግሞ ፈሳድ የበዛበት ማህበረሰብ ቢሆንም ለካዕባ የነበራቸው ክብር በጣም የላቀ ነበር። በተለይ ደግሞ አላህ አዘወጀል በአይናቸው በብሌናቸው ካዕባን ለማፍረስ የመጣውን አብርሃን ሲያጠፋ ሲያዩ በጣም ተደናግጠው ለካዕባ ያላቸውን ክብር በጣም ከፍ አድርገው ነበር። ታስታውሳላችሁ አብርሃ የተባለው ረሱል ሰለላሁ ዐለይሂ ወሰለም በተወለዱበት ዓመት ላይ ሀበሻዊ ንጉስ ከየመን ተነስቶ ካዕባን ለማፍረስ ምሎና ተስሎ ሲመጣ አላህ አዘወጀል በራሱ ኃይል ወፎችን በመላክ ወፎች እያንዳንዱ ወፍ ጠጠርን ይዛ እያንዳንዱ ሰራዊት ላይ በመወርወር ድምጥ ማጣቸው እንዲጠፉ ተደርጓል። ይህ እንግዲህ ቁረይሾች ካዕባ የሚጠበቀው በአላህ በኃያሉ ጌታ መሆኑን ስለተረዱ ሽርክም ላይ ሆነው ካዕባን በጣም ይንከባከቡ ነበር። በጣም የሚገርመው ነገር የሚያመልኳቸውን ትልልቅ ጣዖታትንም ካዕባ ውስጥ ነበር ያደርጉ የነበሩት። ስለዚህ የተለያዩ መሰረታዊ የሆኑ ውሳኔዎችን ካዕባን በተመለከተ የሚወሰኑ መሰረታዊ ውሳኔዎች በሹራ በውይይት ነበረ የሚፈቱት። አሁንም ዳግም ካዕባን አፍርሰው በማደሱ ረገድ ላይ حجر الأسودን ማን ያስቀምጥ በሚለው ዙሪያ ተጨቃጨቁ። ለምን حجر الأسودን ከቦታው አንስቶ ከመሬት አንስቶ ወደ ቦታው መመለስ ትልቅ ክብርን ያጎናጽፋል። ምክንያቱም حجر الأسود ተራ ድንጋይ አይደለም። በተለያዩ ሰሂህ በሆኑ ሐዲሶች ላይ እንደተገለጸው አላሁ عز وجل ከጀነት የላከው
የተከበረ ድንጋይ ነው። ሐጀረል አስወድ የጀነት ድንጋይ ነው። ረሱል ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲሳቸው ላይ ምን ይላሉ? ሐጀረል አስወድ አላህ ከጀነት ሲልከው ነጭ ነበረ። የሰው ልጆች ሰወደቱ ذنوب الإنسان أو ذنوب البشر أو كما قال عليه الصلاة والسلام የሰው ልጆች ወንጀል ነው ያጠቆረው ሐጀረል አስወድ የተሰኘውን ድንጋይ። ስለዚህ የተከበረ ድንጋይ መሆኑን ይረዳሉና የተከበረውን ድንጋይ በመዳፋቸው ይዘው ቦታው መመለስ የሚያስገኘውን ክብር እና ትልቅነት ስለተረዱ ተጨቃጨቁ። ረሱል ሰለላሁ ዐለይሂ ወሰለም እንዲዳኟቸው ተስማሙ ማለት ነው። ወቀድ اشترك معهم صلى الله عليه وسلم في بنائها ካዕባ ፈርሶ ዳግም ሲገነባ ረሱል ሰለላሁ ዐለይሂ ወሰለም اشترك معهم አብረው ተሳትፈዋል። في بنائها ዳግም በሚፈጸመው ግንባታ ላይ ረሱል ሰለላሁ ዐለይሂ ወሰለም አብረው ገንብተዋል። ጡቡን ተሸክመው ጭቃውን እያቦኩ አብረው ገንብተዋል ካዕባን ማለት ነው። وكان يحمل الحجارة يا الله ملكتنيا صلى الله عليه وسلم ድንጋይ ይሸከሙ ነበር። مع أشراف قريش ከተላላቅ የቁረይሽ ባላባቶች ጋር አብረው በመሰለፍ ካዕባን በመገንባት የሚገኘውን ትልቅነት እሳቸውም ተቋድሰው ነበር ማለት ነው። ومعه عمه العباس عباس የተሰኘው አጎታቸውም የአባታቸው ወንድም አባስ ብን አብዱል ሙጠሊብም እዚህ ግንባታ ላይ ተሳታፊ ነበር። ልክ ባለፈው ትምህርታችን ላይ እንዳልነው አሁንም የሚያሳየን አላህ አዘወጀል ነቢያትን ታላላቅ ሰዎችን ለተለያዩ ኃላፊነቶች ሲያጫቸው አሁንም የተለያዩ የህይወት ውጣ ውረዶችን መቋቋም እንዲችሉ የተለያዩ ማህበራዊ ጉዳዮች ላይ ቀዳሚ ተሰላፊ እንዲሆኑም እድሉን እየፈጠረላቸው ነው። ረሱልም ሰለላሁ ዐለይሂ ወሰለም ፍየልን ከመጠበቅ ባሻገር ከመነገድም ባሻገር የተለያዩ ማህበራዊ ጉዳዮች ላይ ንቁ ተሳታፊ እንዲሆኑ እድሎች ተመቻችተውላቸው ነበረ። ስለዚህ ይሄም ትልቁ ማህበራዊ ጉዳይ የነበሩበት ማህበረሰብን የሚመለከት ትልቅ አጀንዳ ላይ ተሳታፊ እንደነበሩ የሚያሳየን ነው። ይሄ ደግሞ የመሪዎች ትልቁ መለኪያ ነው ማለት ነው። واختلفت ቁረይሾች የተለያየ አቋም ያዙ፣ ተለያዩ። في من يضع الحجر الأسود مكانه حجر الأسود ወደ ቦታው ማን ይመልስ በሚለው ጉዳይ ላይ ተጨቃጨቁ፣ اختلاف አበዙ። ثم اتفقوا ከዛም ተስማሙ على أن يكون الحكم ዳኛ እንዲሆናቸው ማን أول داخل من المسجد ከካዕባ በር በኩል የሚገባው የመጀመሪያ ሰው ይዳኘን በሚል ተስማሙ። በጣም የሚገርመው ነገር فكان أول داخل رسول الله صلى الله عليه وسلم የመጀመሪያው በዚህ በር የገቡት የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ነበሩ። ففرحت قريش به ቁረይሾች በረሱል ሰለላሁ ዐለይሂ ወሰለም በጣም ተደሰቱ። وقالوا رضينا بالأمين አሉ። ታማኙን ሙሐመድማ ወደን ነው የምንቀበለው፣ በጣም ደስ ብሎናል። አንደኛ በተስማማነው መሰረት ቀድሞ የገባው እሱ መሆኑ ብቻ ሳይሆን በታማኝነቱ ከዚህ በፊት የምናውቀው ሰው መሆኑ መታደል ነው፣ ደስ ብሎን ነው ዳኝነቱን የምንቀበለው አሉ። فوضع الحجر يا الله ملكتنيا رسول صلى الله عليه وسلم حجر الأسود في ردائه የሚለብሱት ነጠላቸውን ዘርግተው ነጠላቸው መሃል ላይ ያስቀመጡት። ተመልከቱ የአላህን መልእክተኛ ጥበበኛነት። ከዛ ምን አደረጉ? وطلب من كل رئيس أن يمسك بطرف من الرداء የእያንዳንዱ ጎሳ መሪን ጠሩና ምን አደረጓቸው? أن يمسك بطرف من الرداء የነጠላውን ጫፍ ሁላችሁም ያዙ አሏቸው። የእያንዳንዱ ጎሳ መሪ መጣ፣ ሁሉም የነጠላውን ጫፍ ያዘ። ثم أمرهم برفعه ከዛ ነጠላውን ከፍ እንዲያደርጉት ሐጀር አልአስወድን በነጠላ ከፍ እንዲያደርጉት አዘዟቸው። فلما وصلوا به إلى موضعه ከዛ ሐጀር አልአስወድ የሚቀመጥበት ቦታ ሲደርሱ
ከነጠላው ላይ አንስቶ ሐጀረል አስወድ ቦታው ላይ የሚያስቀምጠው ሰው ደግሞ ማን ይሁን የሚለው አወዛጋቢ ስለሆነ የተሻለ አማራጭ ስላልነበረ ረሱል ሰለላሁ ዐለይሂ ወሰለም በራሳቸው ሐጀረል አስወድን ከነጠላው ላይ አንስተው በተቀደሰው እጃቸው ቦታው ላይ አኖሩት ማለት ነው። አኸዘሁ ረሱሉ ሰለላሁ ዐለይሂ ወሰለም ቢየዲሂ በእጃቸው ከፎጣው ላይ ከነጠላው ላይ አንስተው ወደ ነበረበት መለሱት። ወወضعه بيده الشريفة በተከበረችው እጆቻቸው ሁለት እጆቻቸው ሐጀረል አስወድን ወደ ቦታው መለሱት። فزال الخلاف ልዩነቱ ተወገደ። بحكمه የአላህ መልእክተኛ በተሰጧቸው ጥበቦች አማካኝነት ጥበበኛ ሰው ስለነበሩ ጭቅጭቅና ንትርኩ በዚሁ መልኩ ተፈታ ማለት ነው። وتعجبت قريش من قوة فكره ቁረይሾች በረሱል ሰለላሁ ዐለይሂ ወሰለም ጥልቅ አሳቢነት በጣም ተደመሙ፣ በጣም ተገረሙ። በነገራችን ላይ ከመሪ ሰዎች መለያ ባህሪያት ውስጥ ትልቁ ምንድነው? ችግር የመፍታት ብቃታቸው ነው። መሪ የሆነ ሰው ችግር የመፍታት ጥበብን የተካነ መሆን አለበት። ማህበረሰብን የሚመራ የሆነ አካል ማለት ነው። ችግር የመፍታት አቅም ሊኖረው ይገባል። ችግር የመፍታት ክህሎት ሊኖረው ይገባል። ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸውም ባሻገር እነዚህን ጥበቦች የተላበሱ ሰው ናቸው። ይሄን ክህሎት የተካኑ ሰው ናቸው። ሌላው እዚህ ጋር የምናገኘው ቁም ነገር ዳኛ የሆነ ሰው፣ ፈራጅ የሆነ ሰው፣ ሸምጋይ የሆነ ሰው ሳይድ መያዝ የለበትም። መሃል ላይ ሆኖ ለየትኛውም አካል ሳይወግን ዳር ሳይዝ መሃል ላይ ሆኖ ፍትህን ማንገስ ነው ከሱ የሚጠበቀው። የአላህ መልእክተኛ ለየትኛውም ጎሳ ሳያደሉ ሁሉንም ደስ የሚያሰኝ በፖለቲካው ዓለም ላይ ዊን ዊን ብለን የምንጠራውን መፍትሄ ነው ያበጁት። ሁሉም ተደስቶ እንዲወጣ፣ ሁሉም አሸናፊ ሆኖ እንዲወጣ፣ ተሸናፊ ነኝ ብሎ የሚያስብ አካል እንዳይኖር ነው በጥበብ ችግሩን መፍታት የቻሉት። ታዲያ እንዴት ነው ረሱል ሰለላሁ ዐለይሂ ወሰለም እንዲህ አይነት ስብዕናን ተላብሰው አላህ ዐዘ ወጀል በነብይነት የማያጫቸው? ረሱል ሰለላሁ ዐለይሂ ወሰለም ታላቅነታቸው ነብይ ከሆኑ በኋላ ሳይሆን ነብይ ከመሆናቸውም በፊት በቁረይሾች አንደበት የተመሰከረላቸው ታላቅ ሰው ነበሩ የሚባለው ለዚህ ነው ማለት ነው። በጣም የረጉ የሰከኑ ጥበበኛ አስተዋይና ሁሉም ዘንድ ተወዳጅ የሆኑ ግለሰብ ነበሩ ማለት ነው። ይህን ይመስላል እንግዲህ በዚህ ደርስ ላይ የምናገኘው ቁም ነገርና ትምህርት። አንድ መለስ ብለን እናስታውሳቸው እነዚህን ኢንፎርሜሽኖች በጥያቄ መልክ ማለት ነው። ማስታወሻ እያያዛችሁ እንደነበረ ተስፋ አድርጋለሁኝ። ወደ ያዛችሁት ማስታወሻ ወደ ኋላ መለስ ብላችሁ አሁን የምጠይቃችሁን ጥያቄዎች ለመመለስ ሞክሩ። የመጀመሪያው ጥያቄ መታ ጀደደት ቁረይሹን ቢና አልካዕባ፣ ቁረይሾች ካዕባን ዳግም የገነቡት ዳግም ያደሱት መቼ ነው? ወይም ደግሞ የረሱል ሰለላሁ ዐለይሂ ወሰለም እድሜ ስንት በነበረበት ሰዓት ላይ ነው ማለት ነው። ሁለት ሀል ይሽተረከ ማዕሁም የአላህ መልእክተኛ ካዕባን ዳግም በማደስ ሂደት ላይ ተሳታፊ ነበሩ ወይስ አይደሉም? ሶስተኛው ጥያቄ ፊ አይ ሸይን እክተለፉ በምን ዙሪያ ነው ቁረይሾች የተለያዩት? ጥያቄ ቁጥር 4 መን ካነ አወለ ዳኺልን የመጀመሪያው በካዕባ በር የገባው ሰው ማን ነው? የመጨረሻው ጥያቄ ከይፈ ሐከመ በይነሁም እንዴት ነው ረሱል ሰለላሁ ዐለይሂ ወሰለም ይሄንን ጉዳይ የቁረይሾችን መለያየት እንዴት ነው የዳኙት? እንዴት ፍርድ ሰጡ? እነዚህን ጥያቄ መመለስ ከቻላችሁ አሁን የተማርነውን ትምህርት በሙሉ አስታውሳችኋል ማለት ነው። ኢንሻአላህ ያው እንደሚታወቀው እኛ ሲራ የምንማረው ኢንፎርሜሽን ለመሰብሰብ ብቻ እንዳልሆነ ሁላችሁም ትረዳላችሁ ብዬ ተስፋ አድርጋለሁ። እኛ ሲራ የምንማረው በሲራ ውስጥ የምናገኛቸውን ቁም ነገሮች ወደ ህይወታችን ማምጣት እንድንችል ነውና የረሱልን ሰለላሁ ዐለይሂ ወሰለም ፍትሃዊነት ስናይ ፍትሃዊ እንድንሆን፣ የእሳቸውን ጥበበኛነት ስናይ ጥበብን ለመማር ጥረት ማድረግ እንዳለብን፣ መሪ መሆን ስንፈልግ መሪነት ምን መሆን እንደሆነ ተረተን ያንን ባህሪ ለመላበስ መድከምና መጣር አስፈላጊ መሆኑን ማወቅ ተገቢ ነውና ሲራ የምንማረው ልንተገብረው እንጂ
ያው እንደ ኢንፎርሜሽን ሰምተን ለሌሎች ልንነግረው ብቻ አይደለም። ያው መንገሩ ትልቅ ፋይዳ እንዳለ ሁላ የበለጠ ፋይዳ የምናገኘው የተማርነውን የሲራ ትምህርት ወደ ህይወታችን፣ ወደ ማህበረሰባችን፣ ወደ ቤተሰቦቻችን ማምጣት ስንችል ነውና ኢንሻአላህ ያንን ለማምጣት ጥረት እናድርግ። የቀጣዩን አዲስ ርዕስ የምናየው ከአጭር እረፍት በኋላ ስለሆነ ባላችሁበት ጠብቁን። وما أرسلناك إلا رحمة للعالمين. السلام عليكم ورحمة الله وبركاته. ውድ ተመልካቾች እንደምን አላችሁ? ከአጭር እረፍት በኋላ ተመልሰናል። አሁን ደግሞ የምናየው ነሽአቱሁ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም አስተዳደግ ምን ይመስላል የሚለውን ርዕስ ነው። ያው እንደምታውቁት እያየን ያለነው ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ስለነበሩበት ህይወት ነው። በርካታ ትምህርቶችን እያየን ነበር። አስተዳደጋቸው፣ ባህሪያቸው ምን ይመስል ነበር የሚለውን እንመለከታለን። ኢሽቱሂረ ሰለላሁ ዐለይሂ ወሰለም በይነ ቀውሚሂ بجميع الخصال المحمودة كالصدق والأمانة والحلم والحياء والتواضع حتى لقبوه بالأمين. اشتهر صلى الله عليه وسلم بين قومه. يا الله ملكتنيا رسول صلى الله عليه وسلم بوغنوچاچو محل ታውቀዋል። በምን بجميع الخصال المحمودة ሊያስመሰግኑ በሚችሉ በጎ ባህሪያት በሙሉ ይታወቁ ነበር። خصال المحمودة ማለት ሊያስመሰግኑ የሚችሉ በጎ ነገሮች ማለት ነው። ከነዚህ ከታወቁባቸው በጎ ባህሪያት ውስጥ የመጀመሪያውና ትልቁ صدق የምንለው ነው። الصدق ታማኝነት። ረሱላህ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ታማኝነታቸው በተጨባጭ የተመሰከረላቸው ታላቅ ሰው ናቸው። ወልአማና አማና ማለት አደራን የሚመልሱ ባለ አደራ ነበሩ። ረሱላህ ሰለላሁ ዐለይሂ ወሰለም አደራን የሚጠብቁ። ወልህልም ታጋሽነትና ቻይነት ማለት ነው። ወልሐያ ሐያ ማለት ያው ብዙን ጊዜ ወደ አማርኛ ሲመለስ ማፈር ይሉታል። ግን ማፈር ሲባል አሉታዊ የሆነውን የማፈር ባህሪ ለማለት ተፈልጎ አይደለም። ግልጽ ነው አይደለም። ሐያ ሲባል ለማለት የተፈለገው ረሱል ሰለላሁ ዐለይሂ ወሰለም በጣም የሚያስጠሉ ባህሪዎች የማይንጸባረቁባቸው ጨዋና ጥቡቅ፣ ሰውን የማያስቀይሙ፣ ጸያፍ ከሆኑ ተግባራት ራሳቸውን ገሸሽ የሚያደርጉ ተራ የሆኑ ነገሮች ላይ የማይገኙ ለማለት ተፈልጎ ነው እንጂ ሐቅ ሲጣስ፣ እውነት ሲጣስ ወደ ኋላ ብሎ በሐፍረት ዝም ማለት አይደለም። እነዚህ ረሱላህ ሰለላሁ ዐለይሂ ወሰለም የሚታወቁባቸው ባህሪያት። ወተዋዱዕ መተናነስ የሚለው በዚሁ መልኩ ነው ማለት ነው ልንረዳው የሚገባው። ሐታ ለቀቡሁ ቢልአሚን ታማኙ ብለው ቅጽል ስም እስኪሰጧቸው ድረስ በእነዚህ ባህሪያት ነብይ ከመደረጋቸው በፊት ረሱል ሰለላሁ ዐለይሂ ወሰለም ይታወቁ ነበር። በተለይ አሳዲቁል አሚን የሚለው ታማኙና እውነተኛው ባላደራው አደራን ጠባቂው ብለው የሚባሉት እነዚህ ሁለት ባህሪያት የበለጠ ጎልተው ይነሱ ነበር። በጣም የሚገርመው ነገር በርካታ የአመራር ዘርፍ ላይ የተደረጉ ጥናቶች እንደሚጠቁሙት ምን ይላሉ? የመሪዎች ባህሪያት ምንድነው ብለው ብዙ ጥናቶችን ያደርጋሉ። ብዙ መጽሐፎችን በዘርፉ ላይ ይጻፋሉ። ከነዚህ ባህሪያት ውስጥ ቁጥር 1 ብለው እንግዲህ ሙስሊም ያልሆኑ አካላትን የዘርፉ ባለሙያዎችን ጥናትና ምርምር ነው የምነግራችሁ። ምንድነው ያሉት? ቁጥር 1 አመራር ላይ ያሉ ሰዎች ኳሊቲና ባህሪ ታማኝነት የሚባለው ነው፣ ሲድቅ ነው። አንድ ሰው ታማኝ ሲሆን ተከታዮቹ ላይ ተጽዕኖ የመፍጠር አቅሙ በጣም ከፍተኛ ነው። ረሱል ሰለላሁ ዐለይሂ ወሰለም ብዙ ሰዎችን ወደ እስላም እንዲመጡ ያደረጉት በእነዚህ ባህሪያታቸው ነው። እንደሚባለው በጉልበት አይደለም፣ በኃይል አይደለም። ጉልበታቸው የረሱላህ ሰለላሁ ዐለይሂ ወሰለም ኃይላቸው የያዙት ሁጃ ነው፣ መረጃ ነው። እንዲሁም የነበራቸው ስነ ምግባርና
የነበሯቸው እሴቶቻቸው ናቸው። የረሱላህ ሰለም እሴቶች የነበሩት ነብይ ሲደረጉ ታማኝነት፣ አደራ ጠባቂነት፣ ታጋሽነት፣ ሐያ፣ ተዋዱዕ የምንላቸው ነገሮች የረሱላህ ሰለም እሴቶች ነበሩ። እነዚህ እሴቶች ናቸው ስንቅ የሆኗቸው የዳዕዋቸው ስንቅ የሆኗቸው ማለት ነው። ወካነ ቀውሙሁ የረሱላህ ሰለም ወገኖቻቸው ነበሩ። ወዓሺረቱሁ እንዲሁም ዘመዶቻቸው ነበሩ። ዓሺራት ማለት ዘመድ ማለት ነው። ዩሒቡነሁ ሑበን ዐዚመን በጣም ይወዷቸው ነበር። በጣም ጥግ የደረሰን መውደድ ይወዷቸው ነበር። ወየሕተሪሙነሁ እሕትራመን ዛኢደን በጣም በጨመረ መልኩ ያከብሯቸው ነበር። ኢሕትራም ማለት ማክበር ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ያከብሯቸው ነበር ማለት ነው። አያታቸው እንደዚሁም አጎታቸው አቡ ጣሊብ በጣም ይወዳቸው ነበር። በጣም ነው የተንከባከባቸው። የጥልቅ አሳቢነታቸው ይገርመው ነበር። ልጅ ሆነው እንደ አዋቂ ሲያስቡ በጣም ይደነቅባቸው ነበር። አያታቸውም እንደዚሁ ከልጆቹ አስበልጦ ረሱልን ሰለላሁ ዐለይሂ ወሰለም ይወዳቸው ነበረ። ለማንም የማይለቀውን መቀመጫ መደቡን ረሱል ሰለላሁ ዐለይሂ ወሰለም ልጅ ሆነው ይነሳላቸውና ያስቀምጣቸው ነበረ። ይህ ሰው ታላቅ የሆነ ነጋ አለው ብሎ ይተነብይ ነበር ማለት ልክ ቡሐይራ ራሂብ ወደ ሻም በ12 ዓመታቸው ባደረጉት ከጎታቸው ጋር ባደረጉት ጉዞ ላይ እንደመሰከረላቸው ማለት ነው። እሳቸውን ታላቅነት አይቶ በእነዚህ ባህሪያት ይታወቁ ነበር። ሌላው እዚህ ጋር የምንረዳው ቁም ነገር ምንድነው? ለስኬታችን ስንቅ የሚሆነን ብዙን ጊዜ ማለት ነው በተለይ ደግሞ ትልልቅ ኃላፊነቶችን የሚሸከሙ ሰዎች የስኬታቸው ስንቅ የሚሆነው የበስተጀርባ ታሪካቸው ነው፣ ባክግራውንዳቸው ነው፣ አስተዳደጋቸው ይጠናል። ብዙን ጊዜ አስተውላችሁ ከሆነ አመራር ላይ ሰዎች ሲመጡ ከዛም ባሻገር አሁን ትልልቅ ድርጅቶች ሰዎችን ሲቀጥሩ ትልልቅ ካምፓኒዎች ስለ አስተዳደጋቸው ፕሮፋይላቸው ወደ ኋላ በደንብ ተደርጎ ይጠናል። ለምን? የራሱ የሆነ ግብአት ነው፣ የራሱ የሆነ ተጽዕኖ አለው። አሉታዊም ተጽዕኖ ወይም አዎንታዊም ተጽዕኖ አለውና ለረሱል ሰለላሁ ዐለይሂ ወሰለም የዳዕዋ ስኬት ትልቅ ግብአት ነበረ። በልጅነታቸው የነበሯቸው በርካታ ጥሩ ጥሩ ሴቶችና መልካም ባህሪያት ማለት ነው። ስለዚህ ይሄን ነገር ሁላችንም ልናስብበት ይገባል። ዛሬ እንደ ዛሬ ያርፋል ብለን በተራ መልኩ ማየት የለብንም። ግልጽ ነው። ዛሬ ካለፈ በኋላ መጠናቱ አይቀርም፣ መጠየቁ አይቀርም። ስለ ትላንታችን ሰዎች ይጠይቃሉ። የሰውየው ከሌ ባህሪ ምን ነበር? ከበስተጀርባው ቤተሰቦቹ ምን ይመስላሉ? ያስተዳደጉ ምን ይመስላል? ልጅነቱ እንዴት ነው ያሳለፈው? የተማረ ውጤቱ እንዴት ነበር? የሚለው ለሰዎች መድረሱ አይቀርምና እያንዳንዷ የህይወታችን እርከን ከቻለን ያው ማጽዳት መቻል አለብን ማለት ነው። ወቀድ ሐፊዘሁ ላሁ ሙንዙ ሲገሪሂ ሰለላሁ ዐለይሂ ወሰለም አላሁ ዐዘ ወጀል የአላህን መልእክተኛ ከልጅነታቸው ጀምሮ ሙንዙ ሲገሪሂ ከልጅነታቸው ጀምሮ ጠብቋቸዋል ከተለያዩ ክፉ ነገሮች። ወላሁ ያዕሲሙከ ሚነናስ እንዳለው ነቢይ ከሆኑም በኋላ ከተለያዩ አደጋዎች ታድጓቸዋል ማለት ነው። ሚን አዕማሊል ጃሂልያ ከጃሂልያ ተግባራት አላህ ጠብቋቸዋል። የጃሂልያ ተግባራት ማለት አላህ ዘንድ ተወዳጅ ያልሆኑ ጸያፍ ተግባራት ማለት ነው። እነዚህ የጃሂልያ ተግባራት ይባላሉ። ጃሂልያ ማለት እንደ እስጥላሃን ወይም ደግሞ ዑለሞች ዘንድ አህለ ሲሮች ዘንድ ጃሂልያ የሚለው ቃል አገልግሎት ላይ የሚውለው ረሱል ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት ያለው ዘመን የጃሂልያ ዘመን ተብሎ ዐስሩል ጃሂልያ በመባል ይታወቃል። በጃሂልያ ዘመን ጸያፍ ተግባራት በጣም ተንሰራፍተው ስለነበር ሴት ልጅ ከነ ህይወቷ ትቀበር ነበር። ጉልበተኛው ደካማውን የሚበድልበት ሰዓት ነበር። ኸምር እንደ ውሃ ይጠጣ ነበር። ጣዖታት ልክ እንደ አላህ ይመለኩ ነበር። ዝምድና አይቀጠልም ነበር። አንድ ሰው ተራ በሆነ ጉዳይ በግመል ምክንያት ለበርካታ ዓመታት አውስና ኸዝረጆች ሲገዳደሉ ነበር፣ በግመል ምክንያት ማለት ነው። ጸያፍ ተግባራት የበዙበት ዘመን ስለነበረ ከረሱል ሰለላሁ ዐለይሂ ወሰለም ነብይነት በፊት የነበረው ዘመን
እሳቸው ነብይ ከተደረጉም በኋላ እነዚህ ጸያፍ ተግባራት የጃሂልያ ተግባራት በመባል ይጠሩ ጀመር ማለት ነው። ስለዚህ አንድ ሰው ለምሳሌ ዘረኛ ከሆነ ይሄ የጃሂልያ ስራ ነው ሲባል ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ይሰሩ ከነበሩ ጸያፍ ተግባራት ውስጥ አንዱ ነው ለማለት ተፈልጎ ነው። ለዚህ ነው የብነ ሰውዳ ብሎ አቡ ዘር ረዲየላሁ ዐንሁ ቢላል ረዲየላሁ ዐንሁን ሐበሻዊውን ጥቁሩን ቢላል ሲያስነውረው አንተ የባሪያ ልጅ ብሎ በከለሩ ሲተቸው ሲሰድበው ረሱል ሰለላሁ ዐለይሂ ወሰለም ምንድን ያሉት ተመልከቱ። ነብይ ተደርገው አብቅተዋል። ምን አሉት? ኢነከ ምሩኡን ፊከ ጃሂልያ ያለብህ ሰው ነህ አሉት። ለምን? ዘረኝነት ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ከተንሰራፉ ጸያፍ ተግባራት ውስጥ አንዱ ስለነበር ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት ከጃሂልያ ተግባራት አላህ ጠብቋቸዋል ሲባል ጸያፍ ከሆኑ ተግባራት አላህ ታድጓቸዋል ለማለት። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸውም በፊት ጣዖት አምልከው አያውቁም። ማህበረሰባቸው ሐታ ቤተሰቦቻቸው ጣዖት አምላኪም ሆነው ሳለ ማለት ነው በፍጹም ኸምር ጠጥተው አያውቁም። ዚና ተራ ነገር ነበረ። ሴቶች በየዝሙተኞች ባንዲራ እየተከሉ ወንዶች እየተፈራረቁ ዝሙትን ይፈጽሙባቸው ነበር። በጃሂልያ ዘመን ሴቶችን ይለዋወጡ ነበር። ተራ ድርጊት ነበር ማያስወቅስ። ወለድ ማለት ንግድ ነው ብለው ያስቡን። ኢነመል በይዑ ሚስሉ ሪባ እንዳሉት ግብይት ማለት ያው እንደወለድ ነው ይሉ እንደነበረው እነዚህ በጣም አስደንጋጭ የሆኑ ጸያፍ ተግባራት ተንሰራፍተው ባለበት ማህበረሰብ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ተጠብቀውና ንጹህ ሆነው ጨዋ ሆነው ያደጉ ሰው ናቸው። ፈለም የሽረብ ኸምርን በፍጹም ጠጥተው አያውቁም። ወለም የስጁድ ሊሰነሚን ለጣዖት ሱጁድ አድርገው አጎብድደው አያውቁም የአላህ መልእክተኛ። ወአክረመሁ ላሁ ቀብለ ኑቡወቲ ነቢይ ከመደረጋቸው በፊት አላሁ ዐዘ ወጀል አክብሮ አጎናጽፏቸዋል። ቢሙዕጂዛቲን የተለያዩ ተአምራትን በመስጠት አክብሯቸዋል። አላህ አልቋቸዋል ማለት ነው። ሙዕጂዛት ማለት ተአምራት ማለት ነው። ሙዕጂዛ ለነቢያት ብቻ የሚሰጡ ተአምራት ማለት ነው። ይሄ በጣም ተአምራት ማለት ከተፈጥሮ ሕግ ውጭ በሆነ መልኩ የሚታዩ ክስተቶች ማለት ነው። ለምሳሌ ውሃ ከጣጦቻቸው መሃል መፍለቅ፣ ይሄ ከተፈጥሮ ሕግ የወጣና ያለመድነው ነገር ነው። ሙዕጂዛ ነው የሚባለው። በአላህ ኃይል በአላህ ቁዋና ፍላጎት ብቻ የሚከሰቱ ክስተቶች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዛፎች ሰሂህ በሆነ ሐዲስ ላይ እንደተጠቀሰው ምን ነበር? ሁለት ዛፎችን ኑ ብለዋቸው መሬቱን እየሰነጠቁ ወደ እሳቸው መጥተዋል። ይሄም ሙዕጂዛ ነው። ትንሽ ምግቦች ይበዙላቸው ነበር። ትንሽ የነበረው ውሃ ዱዓ አድርገውበት እንዲበዛ ያደርጉ ነበር። ይሄ እንግዲህ በአላህ ኃይል የተሰጣቸው የረሱል ሰለላሁ ዐለይሂ ወሰለም ሙዕጂዛ ነው። ትልቁ የረሱል ሰለላሁ ዐለይሂ ወሰለም ሙዕጂዛ ቁርአን ነው። ዘላለማዊ የሆነው ቁርአን ነው። እያንዳንዱ ነቢይ የራሱ የሆኑ ሙዕጂዛዎች አሉት ማለት ነው። ስለዚህ ሙዕጂዛ ለነቢያት ብቻ ነው የሚሰጠው፣ ለወልዮች አይሰጥም። ወልዮች ከራማ ሊኖራቸው ይገባል። ከራማና ሙዕጂዛ የተለያዩ ነገሮች ናቸው። ወአክረመሁ ላሁ ቀብለ ኑቡወቲ ቢሙዕጂዛቲን ደለት ዐላ ዐዚሚን የአላሁ ዐዘ ወጀል የተለያዩ ሙዕጂዛዎችን ለረሱል ሰለላሁ ዐለይሂ ወሰለም ሰጥቷል ማለት ነው። ደለት ዐላ ዐዚሚ ሙስተቅበሊሂ የወደፊት ሁኔታቸው ትልቅ መሆናቸውን የሚጠቁሙ በርካታ ተአምራትን አላህ ሰጥቷቸዋል። ሚንሃ ለምሳሌ ተስኺሩል ገማመቲ ለሁ ፊ ሰፍረቲ ታኒየቲ ኢለ ሻም ወደ ሻም ባደረጉት ሁለተኛው ጉዞ ከመይሰራ ከተባለው ከእናታችን ኸዲጃ ጋር ሆነው ለንግድ በሄዱበት ሰዓት ገማማውን አላህ አግርቶላቸው ነው። ገማማ ማለት ዳመና ማለት ነው። ዳመናው ከተለያዩ ከፀሐይ እንዲታደጋቸው ወደ የሄዱበት ቦታ እየተከተለ ጥላ እንዲሆናቸው አላህ ዐዘ ወጀል አግርቶላቸው ነበረ። በርካታ ተአምራትን አላህ ዐዘ ወጀል ረሱልን ሰለላሁ ዐለይሂ ወሰለም ለማክበር ብሎ
ሰጥቷቸዋል ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም የልጅነት ህይወታቸው እንግዲህ አስተዳደጋቸው ይህን ይመስል ነበር። ያው ለትልቅ ነገር እየታጩ ለመሆኑ መንደርደሪያ የሆኑ ክስተቶች ናቸው ማለት ነው። በአላህ ፍቃድ በቀጣዩ ትምህርታችን የተቀሩ ከነብይነት በፊት የተቀሩ ክስተቶችን የምናይ ይሆናል። ለዛሬው እዚህ ጋር አቆማለሁኝ። በተማርነው የምንጠቀም ሰዎች አድርገን የተማርነውን ሙራጃ እናድርግ፣ እናስታውስ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلناك إلا رحمة للعالمين